ጤና ይስጥልን የተወደዳችሁ ቤተሰቦቻችን እንደምን አላችሁ? የሰዓቱን ዜናዎች ይዘን ቀርበናል። ዋና ዋና ጉዳዮቹን አስቀድመን እንጀምራለን። የቀድሞው የሶማሌ ክልል ፕሬዝዳንት አብዲ መሐመድ ዑመር አብዲ ኢሌ በድጋሚ በተለያዩ ወንጀሎች ለፍርድ ሊቀርቡ መሆኑ ተሰምቷል። በቅርቡ የተቋቋመው የሽግግር ፍትህ ኮሚሽን ባደረገው ምርመራ በአብዲ ኢሌ 8 ዓመታት የስልጣን ዘመን ውስጥ የተፈጸሙ ከ57000 በላይ የሚሆኑ ወንጀሎችን ለይቼ አቅርቤያለሁ ብሏል። ይህን ተከትሎም የቀድሞው የሶማሌ ክልል ፕሬዝዳንት አብዲ መሐመድ ዑመር በድጋሚ ለፍርድ ሊቀርቡ ነው ተብሏል። ዝርዝር መረጃውን እንነግራችኋለን። በሌላኛው መረጃችን መንግስት ለወታደሮች ኢፍጣር ያዘጋጀው ምግብ ተመርዞ ከ70 በላይ የሚሆኑ የድሬዳዋ ፖሊሶች ተመርዘው በሞትና ሕይወት መካከል መሆናቸው ተሰምቷል። በድሬዳዋ ከተማ ከ70 በላይ የሚሆኑ የፖሊስ አባላት በመንግስት ተዘጋጅቶ የቀረበላቸው ምግብ በመመረዙ ምክንያት ለከፍተኛ ጉዳት መጋለጣቸውን መዋዕል ሚዲያ ከመረጃ ምንጮቹ ሰምቷል። አሁናዊ ያሉበትን ሁኔታ በዝርዝር ዘገባችን የምናደርሳችሁ ይሆናል። ብልጽግና ወይዘሮ ሙፈሪያት ካሚልንና የመንግስት ተጠሪ ሚኒስትሩን አቶ ተስፋዬ በልጅጌን ጨምሮ በርካታ ከፍተኛ አመራሮቹን ከፓርቲው ሊያሰናብት መሆኑ ተሰምቷል። ብልጽግና ባሳለፈው ውሳኔ መሰረትም አካባቢዎቻቸው ላይ ምርጫ እንዳይወዳደሩ ጭምር ሌሎች በርካታ ከፍተኛ አመራሮችም ታግደው ስም ዝርዝራቸው ለጣቢያችን ደርሷል። ሙሉ መረጃውን ሰዓቱን ጠብቀን እናሻግርላችኋለን። ላለፉት 7 ዓመታት ገደማ የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ሆነው ሲያገለግሉ የቆዩት አቶ ጌቱ አርጋውና 2 ምክትል ኮሚሽነሮቻቸው ከኃላፊነታቸው ሲነሱ ሌተናል ጀነራል አስራት ዴንሮና ሌሎች 2 ምክትሎቻቸው መሾማቸው ተሰምቷል። በመከላከያ ሰራዊትና በጁባ በነበራቸው 2 ከፍተኛ የስልጣን እርከኖች ላይ በከፍተኛ ወንጀሎች የሚጠረጠሩት ሌተናል ጀነራል አስራት ዴንሮ ማን ናቸው? በዝርዝር ዘገባችን የምናደርሳችሁ ሌላኛው የዜና መዋዕላችን አካል አድርገነዋል። በጋሞ ዞን አስተዳደር በተለያዩ አካባቢዎች ላይ በጣለው ከባድ ዝናብ ምክንያት በተለይም በደጋማ አካባቢዎች ላይ በተከሰተ የናዳና የጎርፍ አደጋ የ30 ሰዎች ሕይወት እንዲያልፍ ማድረጉ ተሰምቷል። አካባቢው ላይ ከፍተኛ ሐዘንና ማህበረሰባዊ ጭንቅ የፈጠረውን ጉዳይ በዜና መዋዕላችን እንመለከተዋለን። ከፌዴራል መንግስቱ ጋር ለመዋጋት ከፍተኛ ዝግጅት እያደረገ ያለው የህወሓት ኃይል ከሰራዊቱ በተለያዩ ምክንያቶች የለቀቁ የቀድሞ ታጣቂዎቹ መልሰው እንዲቀላቀሉት የጥሪ ማስታወቂያ ማውጣቱ ተሰምቷል። ህወሓት ያወጣውን የጥሪ ማስታወቂያ ዝርዝሩንም በዝግጅታችን ሰሙታላችሁ። የተወደዳችሁ ቤተሰቦቻችን እነዚህን በመሪ ዜናው ላይ የነገርናችሁንና ሌሎችን የሚያካተትንበት ጥንቅራችን ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ቀጥሏል። ቻናሉን ሰብስክራይብ፣ መረጃዎቹንም ላይክና ሼር እያደረጋችሁ ለበርካቶች ታደርሱ ዘንድ እንጠይቃችኋለን። መልካም ጊዜ እንመኝላችኋለን። ወደ ዝርዝር ዘገባዎቻችን እናቀናለን። የተወደዳችሁ ቤተሰቦቻችን የቀድሞው የሶማሌ ክልል ፕሬዝዳንት አብዲ ኢሌ በአዳዲስ ወንጀሎች በድጋሚ ለፍርድ ሊቀርቡ መሆኑ ተሰምቷል። የተለያዩ ወንጀሎችን መርተው በሀገርና ሕዝብ ላይ ከፍተኛ ግፎችን አስፈጽመዋል በሚል ተጠርጥረው 2010 ዓ.ም በቁጥጥር ስር ውለው ከታሰሩ በኋላ 2016 ዓ.ም ላይ በምህረት የተለቀቁት የቀድሞው የሶማሌ ክልል ፕሬዝዳንት አብዲ ኢሌ በአዳዲስ ወንጀሎች በድጋሚ ለፍርድ ሊቀርቡ ነው ተብሏል። የቀድሞው የሶማሌ ክልል ፕሬዝዳንት አብዲ መሐመድ ዑመር አብዲ ኢሌ የልዩ ኃይላቸው ከመከላከያ ሰራዊቱ ጋር ውጊያ እንዲገባ ማድረጋቸውንና ለበርካታ ቤተክርስቲያኖች መቃጠል ምክንያት ሆነዋል በሚል መታሰራቸው የሚታወስ ሲሆን ከዓመታት የእስር ቆይታ በኋላ ክሳቸው ተነስቶ መለቀቃቸው ደግሞ በወቅቱ በጄሎ ጋርደን ተጎጂዎችና በዓለም አቀፉ የሰብአዊ መብት ተቋማት ዘንድ ከፍተኛ ቅሬታ አስነስቶ የነበረ መሆኑ የሚታወስ ነው። አቶ አብዲ ኢሌ በአሁኑ ወቅትም በምን ሁኔታ ላይ እንዳሉ ባይታወቅም ድጋሚ ወደ ፍርድ ሊወሰዱ መሆኑን ግን መዋዕል ሚዲያ ከታማኝ ምንጮች ያገኘው መረጃ ያረጋግጣል። በቅርቡ የተቋቋመው የሽግግር ፍትህ ኮሚሽን ባደረገው ምርመራም በአቶ አብዲ ኢሌ 8 ዓመታት የስልጣን ዘመን ውስጥ የተፈጸሙ ከ57000 በላይ ወንጀሎችን መርምሬ ለይቻለሁኝ ብሏል። የምርመራው ማጠንጠኛ የሆነውና በዓለም አቀፍ ደረጃም ስሙ በክፉ የሚነሳው የጄሎ ጋርደን እስር ቤት ታሪክ ዳግም እየተቀሰቀሰ ነው ተብሏል። በዚህ እስር ቤት ውስጥ ይፈጸሙ የነበሩ ኢሰብአዊ ድርጊቶች፣ ስቃዮችና ግድያዎች በዝርዝር ተመዝግበውም ለፍርድ ሊቀርቡ መሆኑ ነው የተሰማው። ከዚህ ባለፈ በንጹሐን ዜጎች ላይ የተፈጸሙ የጅምላ ግድያዎች፣ ዘግናኝ የጾታ ጥቃቶችና መጠነ ሰፊ የንብረት ውድመቶች ክሱ ዳግም እንዲያንሰራራ ምክንያት የሆኑ ናቸው ተብሏል። አቶ አብዲ ኢሌ በ2010 ዓ.ም በክልሉ ሁከት በማስነሳትና አብያተ ክርስቲያናቶችን በማቃጠል ተከሰው ለዓመታት በስር መቆየታቸው የሚታወስ ሲሆን በ2016 ዓ.ም በምህረት በሚል ከስር ተለቀው በምን ሁኔታ ላይ እንዳሉ የማይታወቁት ሰውየው አሁን ደግሞ ክሱ ከዚያ የላቀና ጥልቅ የሆነ የሰብአዊ መብት ጥሰትን የተመረኮዘ ተደርጎባቸዋል። ምንም እንኳን አሁን ያሉበት ሁኔታ በግልጽ ባይታወቅም
የሽግግር ፍትህ ኮሚሽኑ የደረሰበት ውጤት ግን ግለሰቡን ዳግም ወደ ወህኒ ወይንም ወደ ችሎት ሊመልሳቸው መሆኑን መዋዕል ሚዲያ ከምንጮቹ ያገኘው መረጃ ያረጋግጣል። በሌላኛው መረጃችን ስንቀጥል ብልጽግና በርካታ ነባር አመራሮቹን ከፓርቲው ሊያሰናብት መሆኑ ተሰምቷል። ብልጽግና ከቀናት በፊት ባካሄደው የማዕከላዊ ኮሚቴ ስብሰባው ላይ በርካታ ነባር አመራሮቹ በዘንድሮ ምርጫ እጩ ሆነው እንዳይቀርቡና እንዲሰናበቱ ውሳኔ ማሳለፉን ተከትሎ ፓርላማውን በአዲስ ፊትና በወጣት ተወካዮች እንሞላዋለን የሚል ድርጅታዊ መፈክር ማሰማቱ ተሰምቷል። የህዝብ ተወካዮች ምክር ቤት የመጀመሪያዋ ሴት አፈ ጉባኤ የነበሩትና በአሁኑ ሰዓት ደግሞ የስራና ክህሎት ሚኒስትር ዴታ ሆነው እያገለገሉ ያሉት ወይዘሮ ሙፈሪያት ካሚልና የመንግስት ተጠሪ ሚኒስትሩ አቶ ተስፋዬ በልጅጌን ጨምሮ በርካታ ነባር አመራሮቹ በዘንድሮ የብልጽግና ምርጫ ውስጥ እንዳይሳተፉ ግድ እንደተጣለባቸው መዋዕል ሚዲያ ከመረጃ ምንጮቹ ሰምቷል። የተጠቀመባቸውን አውልቆ ለመጣል የማያመነታው ብልጽግናም የተሰለቹ ናቸው ብሎ ያመናቸውን እነ ወይዘሮ ሙፈሪያት ካሚል፣ አቶ ተስፋዬ በልጅጌ፣ አቶ መለስ አለሙ፣ ኦስማን ሱሩርና ሌሎችም በርካታ ከፍተኛ አመራሮቹን ማገዱና በቅርብ ጊዜ እንደሚያሰናብትም መዋዕል ሚዲያ የደረሰው መረጃ ያረጋግጣል። አሁን በብልጽግናው ቤትም ከህወሓት በኩል ለሚመጡ የትግራይ ተወላጆች እንደዚሁም ለአዳዲስ ወጣት አገልጋይ ተመራጮች ከፍተኛ ትኩረት እንደሚሰጥም ታውቋል። እነዚህ ከላይ የተጠቀሱት ከፍተኛ የብልጽግና አመራሮች የቀድሞውን ደኢህዴን በመወከል ከደቡብ ኢትዮጵያ የመጡ ሲሆኑ በኦሮሚያና አማራ ክልሎችም በኩል በርካታ ከፍተኛ የብልጽግና አመራሮች ይሰናበታሉ ተብሎ እንደሚጠበቅ የደረሰን መረጃ ይጠቁማል። በሌላኛው መረጃችን ስንቀጥል መንግስት ለወታደሮች ኢፍጣር ያዘጋጀው ምግብ ተመርዞ ከ70 በላይ የሚሆኑ የድሬዳዋ ፖሊሶች ተመርዘው በሞትና ህይወት ውስጥ መሆናቸው ተሰምቷል። በድሬዳዋ ከተማ ከ70 በላይ የሚሆኑ የፖሊስ አባላት በመንግስት ተዘጋጅቶ የቀረበላቸው ምግብ በመመረዙ ምክንያት ለከፍተኛ የጤና ጉዳት መጋለጣቸውን መዋዕል ሚዲያ ሰምቷል። በድሬዳዋ ከተማ ከ70 በላይ የደንብና የልዩ ኃይል ፖሊስ አባላት የተመረዘ ምግብ ከተመገቡ በኋላ ለከፍተኛ ጉዳት መዳረጋቸውን የተሰማው እነዚህ የጸጥታ አካላት በወቅቱ በፖሊስ ኮሚሽን ካምፕ፣ በኮተን ካምፕና በመልካ ጀብዱ ካምፕ ውስጥ ለጸጥታ ተግባር ተሰማርተው እንደነበር የተሰማ ሲሆን የድሬዳዋ ፖሊስ ኮሚሽን ለሙስሊም ፖሊሶች ኢፍጣር በሚል ያዘጋጀውን ራት የበሉ ከ70 በላይ የሚሆኑ የፖሊስ አባላት ተመርዘው በሞትና ህይወት መካከል መሆናቸውን የመረጃ ምንጮቻችን ከዛው ከስፍራው አድርሰውናል። በአሁኑ ወቅት ተጎጆቹ በድል ጮራ ሆስፒታል፣ በሳንቢያንስ ሆስፒታልና በሌሎችም የህክምና ተቋማት ውስጥ የድንገተኛ ህክምና እየተደረገላቸው ሲሆን በርካቶች ደግሞ ባፍና ባፍንጫቸው ከፍተኛ የደም መፍሰስ፣ የደም ተቅማጥና ከግማሽ በላይ የሚሆኑት ደግሞ ራሳቸውን ስተው እንዳልነቁ ታውቋል። በልብ በኩላሊትና በጉበታቸው ላይ ከፍተኛ አደጋ ሊያጋጥማቸው ይችላል የተባሉ ተጎጂዎች ደግሞ ይህ ዜና እስከተጠናቀረበት ጊዜ ድረስ ለከፍተኛ ህክምና ሊላኩ ዝግጅት ላይ እንደነበሩም የሆስፒታል ምንጮቻችን አረጋግጠውልናል። በሌላኛው መረጃችን ስንቀጥል ላለፉት 7 ዓመታት ገደማ የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ሆነው ሲያገለግሉ የቆዩት አቶ ጌቱ አርጋውና 2 ምክትል ኮሚሽነሮች ከኃላፊነታቸው ሲነሱ በምክትላቸው ደግሞ ሌተናል ጀነራል አስራት ዴኔሮና ሌሎች 2 ምክትሎች መሾማቸው ተሰምቷል። በዛሬው ዕለት ሹመታቸውን የተቀበሉት ሌተናል ጀነራል አስራትም ቀደም ሲል በኢትዮጵያ መከላከያ ሰራዊት ውስጥ በተለያዩ ከፍተኛ አመራር እርከኖች ላይ ያገለገሉና ስም ያላቸው ወታደር ቢሆኑም በምዕራብ የኢትዮጵያ ክፍልና በደቡብ ሱዳን በነበራቸው የኃላፊነት ቆይታ ግን በወርቅ በመሳሪያና በዶላር ንግድ ስማቸው የወየበ ሰው ናቸው። ቤንሻንጉል ጉሙዝና ጋምቤላ ክልሎችን ጨምሮ በምዕራብና በደቡብ ምዕራብ የኢትዮጵያ ክፍሎች የሚንቀሳቀሰውን የመከላከያ ሰራዊት ምዕራብ እዝን ይመሩ የነበሩት ሰውየው በሚንቀሳቀሱበት የቤንሻንጉል ጉሙዝና በሚንቀሳቀሱባቸው የቤንሻንጉል ጉሙዝና የወለጋ አካባቢዎች ላይ የሀገሪቱን ከፍተኛ የወርቅ ምርት በሱዳን ቦርደር ከአረብ ሀገራት አሸጋሪዎች ጋር በመሆን በህገወጥ መንገድ ሲቸበችቡ መኖራቸውን የጠለሸው የታሪክ ገጻቸው ያሳያል። ሌተናል ጀነራል አስራት ዴኔሮ የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድን በሚመሩት የብልጽግናው ሰው ዶክተር ወርቅነህ ገበየሁ ሿሚነት በደቡብ ሱዳን የተኩስ አቁም ስምምነት ክትትል ሰብሳቢ ሆነው በደቡብ ሱዳን ጁባ መመደባቸው የሚታወስ ሲሆን በዚያ በነበራቸው ቆይታም በደቡብ ሱዳን ከፍተኛ ምርት ያለበትን የካፖዌታ ወርቅ ከቱጃር ሀገራት ተቋማትና የድንበር ደላሎች ጋር እየተመሳጠሩ ስለመቸብቸባቸውም በስፋት ሲነገርባቸው ቆይታል። የእነዚህ አዳፋ ታሪኮች ባለቤቱ ሌተናል ጀነራል አስራት ዴኔሮም
በዛሬው ዕለት በጠቅላይ ሚኒስትሩ ደብዳቤ የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ሆነው ሹመት መሰጠታቸው ታውቋል። ከፌዴራል መንግስቱ ጋር ወደ ጦርነት ለመግባት ዋዜማ ላይ የሚገኘው ህወሓት ከሰራዊቱ በተለያዩ ምክንያቶች የለቀቁ የቀድሞ ታጣቂዎቹ መልሰው እንዲቀላቀሉ ጥሪ ማቅረቡ ተሰማ። ከዚህ ቀደም በፌዴራል መንግስቱ ጋር በነበረው ጦርነት የተሳተፉና ከመከላከያ ሰራዊቱ የተሰናበቱ የትግራይ ተወላጆች እንዲቀላቀሉትም በትግራይ ክልል የተለያዩ ወረዳዎች ላይ በማስታወቂያ ጥሪ እያደረገ መሆኑ ተሰምቷል። መዋዕል ሚዲያ የደረሰው መረጃ እንደሚያሳየው ህወሓት በትግራይ ክልል የተለያዩ አካባቢዎች ላይ በማስታወቂያ ለቀድሞ ሰራዊቶቹ ጥሪ እያቀረበ ይገኛል። ግዳጃቸውን ፈጽሞ በክብር የተሸኙ በተለያየ ምክንያት ከህወሓት ሰራዊት አባልነት አቋርጦ የተመለሱ የአርሚ ማሰልጠኛ ቦታዎችን በተመለከተ መረጃ ሳይኖራቸው ቀርተው ወደ ቡድኑ ለመቀላቀል ያልቻሉ እንደዚሁም የመከላከያ ሰራዊት አባል የነበሩና በስር ላይ የቆዩ የትግራይ ተወላጆች የህወሓትን ሰራዊት እንዲቀላቀሉ ነው በማስታወቂያው ላይ ጥሪ የቀረበላቸው። በዚህም ጥሪ የተደረገላቸው የትግራይ ተወላጆች ወደ ስልጠና ማዕከላት በመግባት ስልጠና እንዲወስዱና ለትግራይ ህዝብና ለድርጅታቸው ህልውና እስከ ህይወት መስዋዕትነት እንዲከፍሉ ሲል ህወሓት ከሰሞኑ ባስነገረው የወታደራዊ ጥሪ ላይ ማስታወቁ ተሰምቷል። የወታደራዊ ጥሪም ህወሓት ከፌዴራል መንግስቱ ጋር የገባበትን ውጥረት ተከትሎ የቀረበ ሲሆን ህወሓት ወታደራዊ አቅሙን በሰው ኃይል የማጠናከር እንቅስቃሴ እያደረገ ስለመሆኑ አመላካች ጉዳይም ተደርጓል። ከዚሁ ጋር በተያያዘው ሌላኛው መረጃችን በህወሓትና በፌዴራል መንግስቱ መካከል የተቀሰቀሰውን አዲስ የጦርነት ስጋት ተከትሎ የትግራይ ተወላጆች ከሰሜን ኢትዮጵያ ለቀው እንዲወጡ እያደረገ ነው ሲል የፈረንሳዩ ዜና አገልግሎት ኤኤፍፒ ዘግቧል። የዜና ወኪሉ በዘገባው ላይ የመካከለኛው ምስራቅ ቀውስ ዓለምን እያነጋገረ ባለበት በዚህ ወቅት በቀይ ባህር ቀጠና በአፍሪካ ቀንድ ሌላ ግጭት እያንዣበበ እንደሚገኝና የፌዴራል መንግስቱና የትግራይ ኃይሎችም በሰሜን ኢትዮጵያ ድንበር አካባቢ ላይ ዳግም ኃይላቸውን እያከማቹ መሆኑን የጠቀሰው ኤኤፍፒ ትክክለኛው ቁጥር ባይታወቅም ከጦርነቱ በፊት የ6 ሚሊዮን ህዝብ መኖሪያ ከነበረችው ትግራይ ክልል ግን በየቀኑ ከፍተኛ ቁጥር ያለው ሰው በተለያዩ አስቸጋሪ ሁኔታዎች ውስጥ ወደ መሃል ሸዋ እየተሰደደ ነውም ብሏል። በሌላኛው መረጃችን ስንቀጥል በጋሞ ዞን አስተዳደር በተለያዩ አካባቢዎች ላይ በጣለው ከባድ ዝናብ ምክንያት በተለይም በደጋማ አካባቢዎች ላይ የናዳና የጎርፍ አደጋ ተከስቶ የ30 ሰዎች ህይወት ማለፉ ተሰምቷል። ከስፍራው የሚወጡ የድምጽና ምስል ማስረጃዎች እንደሚያሳዩትም አካባቢው በከፍተኛ ሁኔታ የተፈጥሮ አደጋ ጥፋትና ሐዘን ውስጥ መግባቱን ያሳያሉ። ትላንት በጣለው በዚህ ከባድ ዝናብም ከፍተኛ ጎርፍና ናዳ ቤቶች፣ አትክልቶችና በርካታ አካባቢዎችም ሙሉ በሙሉ እንዲወድሙ አድርጓልም ተብሏል። መዋዕል ሚዲያም አካላቸውን ለተጎዱ ፈውስን፣ ቤተሰቦቻቸውን ላጡ ደግሞ መጽናናት እንዲሆን ይመኛል። በሌላኛውና የመጨረሻው የዜና መዋዕላችን መረጃ ስንቀጥል ኤርትራ ከ12 በላይ ለሚሆኑ የሱዳን ታጣቂ ቡድኖች ወታደራዊ ስልጠና ትሰጣለች ተባለ። ጀነራል አልቡርሃን ከሚመሩት የሱዳን ብሔራዊ ጦር ጎን ተሰልፈው በሱዳን የእርስ በርስ ጦርነት የሚሳተፉ ወደ 12 የሚጠጉ ታጣቂ ቡድኖች በኤርትራ መንግስት እንደሚሰለጥኑና እንደሚታጠቁ ጭምር ሱዳን ታይምስ የተሰኘው የሚዲያ አውታር በዛሬው ዕለት ዘግቧል። ሱዳንን ከግብፅ ኤርትራና ከኢትዮጵያ ጋር የሚያዋስነውና በቀይ ባህር ዳርቻ የሚዘልቀው ምስራቃዊ ሱዳን በአሁኑ ወቅትም በሱዳን ብሔራዊ ጦርና በፈጥኖ ደራሽ ኃይሉ መካከል በሚካሄድ ግጭት ቁልፍ ስትራቴጂካዊ ስፍራ እየሆነ መምጣቱን ከሱዳን የሚወጡ መረጃዎች ያሳያሉ። ምስራቃዊ ሱዳን ከኤርትራ ከኢትዮጵያና ግብፅ ጋር ድንበር ተሻጋሪ ትስስር ያላቸው የተለያዩ ማንነቶችና የጎሳ ማህበረሰቦች የሚገኙባቸው አካባቢ ከመሆኑም ባሻገር ከተለያዩ ጎረቤት ሀገራት በግጭት ምክንያት የተፈናቀሉ በርካታ ስደተኞችን የሚያስተናግድ እንደሆነም የተለያዩ መረጃዎች ይጠቁማሉ። ዘገባው አክሎም ኤርትራና ኢትዮጵያ ከዚህ ቀደም በነበሩ ታሪኮቻቸው ለሱዳን አማጽያንና የትጥቅ ንቅናቄዎች የስልጠናና የመጠለያ ስፍራዎችን በመፍቀድ ከግዛታቸው ተነስተው በሱዳን ላይ ጥቃት እንዲሰነዝሩ ሲያደርጉ መቆየታቸውን በማስታወስ ኤርትራ አሁን ላይ ደግሞ ለበርካታ ታጣቂ ቡድኖች ሰፊ ወታደራዊ ድጋፍ እያደረገች መሆኗንም ገልጿል። ሱዳን ታይምስ አንድ የአፍሪካ ቀንድ ቀጠናዊ ተንታኝን ጠቅሶ እንዳሰፈረው ታዲያ በሱዳን እየተካሄደ ባለው የእርስ በርስ ጦርነት ሳቢያ የተለያዩ ፍላጎቶች ያሏቸው ታጣቂዎች መበራከታቸውንና በጎሳዎች መካከል ያለው ጥልቅ የስልጣንና የሀብት ፍክክርን ተከትሎ ኤርትራ በርካታ ታጣቂ ቡድኖችን በማሰልጠንና በማስታጠቅም ጭምር በርካታ የእርስ በርስ ጦርነቶች ውስጥ
እጇን እንድታስረዝም ዕድል ፈጥሮላታልም ብሏል። በኤርትራ መንግስት ወታደራዊ ስልጠናና ትጥቅ ከሚቀርብላቸው ታጣቂ ቡድኖች መካከልም የምስራቅ ሱዳን ነጻነት ንቅናቄ፣ የምስራቅ ኮርፕስ፣ የምስራቅ ሱዳን ጋሻ ኃይሎችና የፍትህና ልማት ብሔራዊ ንቅናቄ ዋነኞቹ መሆናቸውን ሱዳን ታይምስ በዘገባው ላይ አስፍሯል። እነዚህ በኤርትራ የሚሰለጥኑ ሚሊሻዎች ቁጥር መጨመር ስጋት በፈጠረበት ወቅትም አሜሪካ በትላንትናው ዕለት የሱዳን ሙስሊም ወንድማማች ወይንም ሙስሊም ብራዘርሁድ ቡድንን በአሸባሪነት መፈረጇ የሚታወስ ሲሆን በኤርትራ ይደገፋሉ ከተባሉት አብዛኛዎቹ ታጣቂ ቡድኖች ውስጥ በሽብርተኝነት ከተፈረጁት የሙስሊም ወንድማማች ቡድኖች ጋር ጥብቅ ቁርኝት እንዳላቸውም ይነገራል። የተወደዳችሁ ቤተሰቦቻችን ለሰዓቱ ጥንቅራችን የያዘላችሁ መረጃዎች እነዚህ ነበሩ። ስለ አብሮነት ቆይታችሁ እናመሰግናለን። መልካም ጊዜ እንመኝላችኋለን።